ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትረፍርፍ ይበል። እንዴት ናችሁ? አላችሁ? አማን ናችሁ? ቅመሞቼ እንዴት ናችሁ? ስራስ እንዴት ነው? እስኪ ነው ቡና ጠጡ ነው። እስቲ የእኩለ ጾምን የሀገራችንን ባህል ወገናችንን እና ቡና ጠጡ ማለት ነው። የእኩለ ጾም እንኳን አደረሳችሁ ብለናል። ያው ባህላችንን አንተውም ወጋችንን ማለት ነው። በዚህ መልኩ እንግዲህ ቡናችንን አፈልተናል ማለት ነው እና ቡና ጠጡ፣ ዳቦም ብሉ ቅመሞቼ። ጾሙን እንግዲህ በሰላም በፍቅር ደግሞ በደስታ ተፈቶ እንኳን አደረሳችሁ ለመባባል ያብቃን ማለት ነው። ሀገራችን ኢትዮጵያ ሰላም አድርግልን። በሰው ሀገርም ያለን በውጭ ማነው በሀገር ውስጥም ያለን ቤተሰቦች ወዶችዬ ሀገራችንንም ሰላም ያድርገን። እኛም ሀገራችን ገብተን እንደዚህ ለማክበር ከቤተሰቦቻችን ጋር ለማክበር ያብቃን እላለሁኝ። እንግዲህ ጾሙን በሰላም በፍቅር ተፈቶ እንግዲህ እንኳን አደረሳችሁ ለማለት ያብቃን ማለት ነው። ከምንም በላይ ሀገራችንን ሰላም ሲሆን ነው ሁሉ ነገር ሰላም የሚኖረው፣ እኛም ሰላም የሚኖረን እና ይህን ይመስላል ማለት ነው። ዛሬ እንግዲህ የእኩለ ጾምን ቡና አፍልተን እንግዲህ ጋር ጸበላለን ማለት ነው እና ዳቦችንን በዚህ መልኩ አዘጋጅተናል። ይህን ይመስላል። ደግሞ ስቀዳ አሳያችኋለሁ። እሺ ቤተሰቦቼ ቡናችንን ደግሞ ቡናችንንም እንደዚያ ባንድ እጅ ካሜራ ነው ቻሉት፣ ምንም ችግር የለውም። ተገንዝኛላችሁ ያለሁኝ ቡና ጠጡ። እንግዲህ ቡናችንን እየቀዳን ነው። ጀበና አይደለም፣ ጀበና የለንም። ያው እንግዲህ ባለን ነገር እንደዚህ አድርገን ይህን ይመስላል ማለት ነው። ቡናችንም ዳቦ ይሄው ዳቦችንም ይሄን ይመስላል ማለት ነው። ተቆርሷል ነው። ቅመሱ ያዝ ያዝ አድርጉ ማለት ነው ቤተሰቦቼ፣ ያዝ ያዝ አድርጉ። ቡናችንም ጠጡት። ቡና ቤተሰቦቼ ጠጡ ቡና ማለት ነው። ይህን ይመስላል ማለት ነው። ደግሞ ፋሲካ ደርሶን እንግዲህ ለፋሲካው ደግሞ ለማክበር ያብቃን ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር እያደረጋችሁ አበረታቱ። ይወዳችኋለሁ። ባይ። በሌላ ቪዲዮ እስከምንገናኝ ባይ ባይ። ሰላም ቆዩ ውዶችዬ።